አብርሽና ሩታ እንግዲህ በመጨረሻ አንድ ላይ ተገኙ ማለት ነው። እንግዲህ ፈጣሪ ያጣመረ ማንም አይለይም አለ። እንግዲህ ሄርሜላ በህይወት አለች ወይስ የለችም ነው? ይሄ ነው እዚህ ጋር ነው ጥያቄ። እንግዲህ ሴንቱን ህይወታቸው ስትበጠብጥ የነበረችው እንግዲህ ዛሬ የት እንደገባች አይታወቅም። እንግዲህ ይህን ስታይ መቼም ራሱን ስታ ወድቃ ሊሆን ይችላል ማለት ነው። እንግዲህ አብርሃም እና ሩታ በመጨረሻ እንግዲህ አንድ ላይ ተገኙ ማለት ነው። እነሱ እንዳይለያይ ምክንያት የሆነ እንግዲህ ልዑል ነው ማለት ነው። ልዑልዬ የኔ አባት እንግዲህ በአንተ የተነሳ የተጣሉ ሰዎች ሊታረቁ ነው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እንደዚህ ሰላም ሆናችሁ ልጃችሁን አንድ ላይ ብታሳድጉ ነው እናንተ የሚያምርባችሁ ማለት ነው። እንደ ዛሬም በጣም ነው ዘና ያደረጋችሁኝ ማለት ነው። ለመናገር እንግዲህ ያው መሀላችሁ ልጅ ተፈጥሯል። መሀላችሁ ልጅ አለ። ልጅ ያለ መሀላችሁ ልጅ ስላለ ደግሞ እናንተ መቼም መለያየት የማትችሉ ሰዎች ናችሁ ማለት ነው። ስለዚህ ሰላም አውርዳችሁ መሀላችሁ ሰላም ፍቅር አውርዳችሁ ልጃችሁን በሰላም በደስታ ብታሳድጉ ነው ደስ የሚለው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። እናንተ በጥልና በጭቅጭቅ ስትመጡ ሳይሆን እንደዚህ ሰላም ፍቅር አውርዳችሁ ስትመጡ ነው የሚያምርባችሁ እውነት ለመናገር ማለት ነው። በጣም ደስ የሚለው እርግጠኛ ነኝ ቤተሰቦቻችሁም ዛሬ በጣም ነው ደስ የሚላችሁ ማለት ነው። እንግዲህ ቤተሰብ ማለት የሚከታተሉ ሰዎችም ሆነ የቤተሰብ ወላጆች በጣም ነው ደስ የሚላችሁ እናንተ እንደዚህ በአንድ ላይ መገኘታችሁ። አንደኛ ነገር ልጃችሁ በሰላም መሳደግ ነው ከእናንተ የሚጠበቀው እንጂ ዝም ብሎ እዛም እዛም እንግዲህ ማለት እናንተ ህፃን ልጆች አይደላችሁም፣ ትልልቅ ሰዎች ናችሁ ማለት ነው። ስለዚህ በሰላም ልጃችሁን እንደዚህ አንድ ላይ ሆናችሁ ማሳደግ ነው የሚጠብቅባችሁ ማለት ነው። እንግዲህ አብርሃም መሀላችሁን ትራስ አድርገን ነው ምንተኛ፣ አንቺ አልደርስብሽም አልነካሽም እያለች ነበረ ማለት ነው። ሩታ እንግዲህ አልፈልግም አልተኛም እያለች ነበረ። ከሌሊቱ 5 ሰዓት ሆኗል፣ 5 ተኩል ሆኗል። በዚህ ሰዓት ልጁን ይዜ ወደ ቤት መሄዳችም እዚህ ነው ማደር ያለብን ወይ ደግሞ አንቺ ብቻሽን ሂጂ ልጁ እዚህ ይደር እያላት ነበረ ማለት ነው። በጭራሽ እኔ ልጄን ትቼ አልሄድም ይዤ ነው የምሄደው እያለች ነበረ ማለት ነው። በጣም ነው ደስ የምትለው ስትጨቃጨቁ። እንግዲህ የዛሬ የነገር ጭቅጭቅ ሳይሆን የፍቅር ጭቅጭቅ ነበረ ሲጨቃጨቁ የነበረው ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንግዲህ ለፈጣሪ የሚሳነው ነገር የለም። ፈጣሪ መልሰው በፍቅር በሰላም አንድ ላይ እንደሚያደርጋቸው ተስፋ አደርጋለሁ ማለት ነው። ፈጣሪ እያጣመረ ሰው ሊለየው አይችልም። በሰው ምላስም በሰው ወሬም ሊለይ አይችልም ሰው ፈጣሪ ካጣመረው ማለት ነው። አንዳንድ ጊዜ ይመስለናል የሆነ ችግር ካጋጠመን ያ ነገር ላያችን ላይ በህይወታችን ላይ የማያልፍልን ሁሉም ነገር የማይቀር ነገር ነው የሚመስለን ማለት ነው። ሁሉም ነገር ያልፋል፣ የማያልፍ ነገር የለም ማለት ነው። በህይወታችን ውስጥ እንግዲህ ብዙ ነገር ይፈጠራል። ይሄ የህይወታችን አንድ ገጽ ነው ማለት ነው። ሁሉም ነገር ያልፋል። እንደ ታሪክ እውነት ሲቆይ ታሪክ ይሆናል ማለት ነው። እናንተም እንግዲህ ይቺ እያሳለፋችሁትን ቀን ሲቆዩ እንደ ታሪክ አንስታችሁ እንደምታወሩ ተስፋ አደርጋለሁ ማለት ነው። እንግዲህ የሰው ልጅ ትናንትና የተገኘበት ቦታ ዛሬ መገኘት የለበትም ማለት ነው። ከትናንትና የተሻለ ቦታ ዛሬ ሌላ ቦታ ነው መገኘት ያለባቸው ማለት ነው። እናንተም እንግዲህ ወደ ራሳችሁ ተመልሳችሁ ስለ ራሳችሁ እያሰባችሁ ለልጃችሁም እያሰባችሁ ለራሳችሁም እያሰባችሁ እንግዲህ እያስተዋላችሁ ነው ልጃችሁ ያለባችሁ እንጂ የሆነንን የባጡን የቋጡንም እያወራችሁ እንግዲህ ሰላም ማጣት ይቅርባችሁ ማለት ነው። ምክንያቱም የሰው ልጅ ከፍቅር ከሰላም የሚበልጥለት ነገር የለም ማለት ነው። ህይወታችን በሰላም በፍቅር ስንመራ ነው ደስ የሚለው ማለት ነው። ጭቅጭቃን እና ንዝንዝ እንግዲህ ህይወታችን በጣም የምንጠላ ነው የሚያደርገው ማለት ነው። የሰው ልጅ በሰላም በፍቅር አንድ ላይ ሲኖር ማለት ነው እጅግ በጣም ረጅም አመት ራሱ ቢኖር ረጅም አመት የኖረው አይመስለውም ማለት ነው። ምክንያቱም በፍቅር ስንኖር ቀኑ ራሱ አይ እንትን አይልም የሄደ ራሱ አይመስለንም ማለት ነው። በጣም ነው ደስ የሚለው እንግዲህ
እናንተ አሁን እያደረጋችሁ እየጀመራችሁ ያላችሁ መንገድ እውነት በጣም ነው ደስ የሚለው ማለት ነው። ለራሳችሁ ሳትሉ ለልጃችሁ ስትሉ እንግዲህ የልጃችሁ ሰላም፣ የልጃችሁ ፍላጎት፣ የልጃችሁ ፍቅር ለመስጠት ስትሉ እንደዚህ አንድ ላይ ሆናችሁ በሰላም መኖር ነው ያለባችሁ ማለት ነው። እንግዲህ ሩታና አብርሽ ከዚህ በኋላ ደግሞ ተመልሳችሁ ወደ ነገር እና ወደ ጭቅጭቅ ውስጥ እንደማትጨመሩ ተስፋ እናደርጋለን። እንግዲህ የኛ ኦዲየንሶቻችን በደንብ እናንተ ሰላም ፍቅር ሆናችሁ እንዴት መጡልን ነው የምንፈልገው ማለት ነው እንጂ እናንተ ስትነዛነዙ ስትጨቃጨቁ እንግዲህ ሌላ ሰው መሀላችሁ እየገባ ሰላማችሁን እያሳጣችሁ እንዴት መጡ አንፈልግም ማለት ነው። እንደዚህ በሰላም በፍቅር እንዴት መጡልን ነው የምንፈልገው። የኛ ምኞታችን ፍላጎታችንም ይሄ ነው ማለት ነው። እንግዲህ የኦዲየንሶቻችሁን ፍላጎት እናንተም ሰላም ስትሉ እንደዚህ ሰላም አውርዳችሁ በሰላም እንደምትኖሩ ተስፋ አድርጋለሁ ማለት ነው። ለሰው ልጅ ከሰላም ከፍቅር የሚበልጥ ምንም ነገር የለም ማለት ነው። ህይወታችን በሰላም በፍቅር ስንመራ ነው በጣም ደስ የሚለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑ ላይ ተስፋ አደርጋለሁ። ፈጣሪ ሰላማችሁን ያብዛልኝ። እኔ ጋ የበዛ ሰላም ለእናንተ ይብዛላችሁ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ውድ የሀገሬ ልጆች፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ናለው እግዚአብሔር ይመስገን። ከወደ ቤቴ በሰላም መጣችሁ። በድጋሜ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ መልካምነት ለራስ ነው አይከፈልበትም ማለት ነው። ውድ የሀገሬ ልጆች ቪዲዮ ስታዩ ላይክ አድርጉልኝ ማለት ነው። በጣም ደስ የሚል ቪዲዮ ነው ይዤ የመጣሁት ዛሬ ማለት ነው። ምክንያቱም ሩታና አብርሽ እንግዲህ እጅግ በጣም ከአመት በላይ ሆኗቸዋል እንደዚህ ሲነዛነዙ ሲጨቃጨቁ ማለት ነው። ዛሬ እንግዲህ በአንድ ላይ ሆና እንደዚህ የፍቅር ጭቅጭቅ ሲጨቃጨቁ በጣም ነው ደስ ያለኝ ማለት ነው። ውድ የሀገሬ ልጆች ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ቪዲዮን ሲታዩ ላይክ አድርጉልኝ። መልካምነት ለራስ ነው አይከፈልበትም። ሰላማችሁ ይብዛልኝ በያላችሁበት ቦታ። ከወደ ቤት የመጣችሁ በድጋሚ ውድ ቤተሰቦቼ የምወዳችሁ የማከብራችሁ እጅግ በጣም አድርጌ ነው የማመሰግናችሁ። ስለምታደርጉልኝ በሙሉ ክበሩልኝ። በጣም ነው የማመሰግናችሁ። እንግዲህ አበረታቱኝ እስኪ መዳም ቤት ወጥቼ ወደ ሀገሬ ገብቼ እንድሰራ ላይክ እያደረጋችሁልኝ አበረታቱኝ ማለት ነው። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ለሰው ልጅ ከሰላም ከፍቅር የሚበልጥ ነገር የለምና ሰላሙን ጤናውን ያብዛላችሁ። እንኳን ወደ ቤት የመጣችሁ በድጋሚ እንግዲህ ከሰላም የሚበልጥ ነገር የለም። ዛሬ በጣም ደስ ብሎኛል ማለት ነው። ሩታና አብርሃም እንግዲህ እንደዚህ ሆኖ ስለመጡ በጣም ነው ደስ ያለኝ ማለት ነው። ምክንያታቸው ለዚህ ህፃን ልጅ ብሎ እነሱ የራሳቸውን ጭቅጭቅ የራሳቸውን ንዝንዝ ትተው ልጁን በሰላም ለመሳደግ አንድ ላይ መሆን ያለባቸው ማለት ነው። ምክንያቱም መሀላቸው ልጅ አለው። ለዚህ ልጅ ስል ጎሽ ለልጇ ስትል ተወጋች ይባላል ከነተረቱ ማለት ነው። የራሳቸው ፍላጎት የራሳቸው ስሜት መከታተል ሳይሆን ለልጃቸው ሲሉ ብዙ መስዋዕት መክፈል ነው ያለባቸው ማለት ነው። ምክንያቱም የሰው ልጅ እነሱ እስከ ዛሬ በሰላም ኖሩም በሰላም አልኖሩም። ይሄ ልጅ ግን ምንም በማያውቀው ነገር መጎዳትም መቀጣትም የለበትም ማለት ነው። የእናትም ፍቅር የአባትም ፍቅር ማጣት የለበትም ማለት ነው። የሁለቱንም ፍቅር እኩል እያለ ማደግ ያለበት ብዬ ነው የማስበው። ይሄ ልጅ የኔ አባት በጣም ደግሞ የሚያሳዝን ልጅ ነው። ፈጣሪ ልጃችሁን ያሳድግላችሁ፣ ለቁም ነገር ያብቃላችሁ። እውነት ለመናገር በጣም ነው ደስ ያለኝ። መቼም እናንተ እንደዚህ ሆናችሁ በመምጣቱ የምናደር ሰው አለ ብዬ አላስብም፣ ከሄርሜላ ውጭ ማለት ነው። ሄርሜላ እንግዲህ ዛሬ ፌንት ሰርታ መሆን አለበት ማለት ነው። መቼም እናንተ እንደዚህ አንድ ላይ ሆናችሁ እንደዚህ ስታይታችሁ እሷ ጤንነት እንደማይሰማት ተስፋ አደርጋለሁ። እንግዲህ ሄርሜላ ፌንት በልታ ወይም በረኪና ደግሞ ምናምን ጣጥታ ሊሆንም ይችላል። እንግዲህ ዛሬ ሄርሜላ ቻዩ እንግዲህ አንቺ ነሽ የሰው ህይወት ውስጥ የሰው ትዳር ውስጥ ገብተሽ የማይሆን ነገር ውስጥ ገብተሽ ስታቦኪ የነበርሽው ማለት ነው። እንግዲህ ሩታና አብርሃም መሀላቸው ልጅ አለው። እነሱ መቼም የማይለያዩ ሰዎች ናቸው።
እንግዲህ ቻል አድርጊው። እነሱ ወደ ትዳራቸው ወደ ህይወታቸው መመለስ የማይቀር ነው። ብዙ መክረንሻል፣ ብዙ ነግረንሻል። እንግዲህ አንቺ አልሰማም አልሽ። መስማት ጥጥ ነው ብለሽ ነው እንግዲህ እስከ ዛሬ ድረስ ብዙ ነገር ስታደርግ የነበረ። ምንም ማድረግ አይቻልም። እንግዲህ ወዶ የገባ ሰው ከባህር በውሃው ዋኝቶ ይውጣ እንጂ ሌላ ማን ሊረዳ ይላል ዘፋኙ ማለት ነው። እንግዲህ ወድሽ የገባሽበት ነው ማለት ነው። የሰው ህይወት፣ የሰው ባል፣ የሰው ትዳር፣ ሁሉም ነገር እያወቅሽ የገባሽበት ስለሆነ ቻል አድርጊው። እንግዲህ ምንም ማድረግ አይቻልም። ግን እሺ ራስሽን እንዳትጎጂ። ምክንያቱም ምንም አዲስ ነገር የለም። አብርሃም ባለ ትዳር እንደሆነ ልጅ እንዳለ አውቀሽ ነው እያየሽ ነው የገባሽበት። ምንም አዲስ ነገር የለም ማለት ነው። ሁሉንም ነገር እያወቅሽ ነው መጥተሽ የገባሽበት። ስለዚህ ምንም አዲስ ነገር የለም ማለት ነው። አንቺን የሚጎዳሽ ነገር የለም። ራስሽን እንዳትጎጂ አስቢና የራስሽን ኑሮ ኑሪ። አንቺም እንግዲህ ሩታና አብርሃም ይቀጥላችሁ።